በአንድ ገንዳ ውሃ 700 ሰዎችንና ፈረሶችን ያጠገቡ አስደናቂ አባት እንኳን አደረሳችሁ። ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ህዳር 24 በዚች ቀን ተፈጥሯቸው ረቂቅ መኖሪያቸውም ከ10 የመላእክት ከተሞች ውስጥ በኢዮር ቢሆንም ነገር ግን 24ቱ አለቆቻቸው ተመርጠው በጽርሐ አርያም እግዚአብሔርን የሚያገለግሉ ሁሉም ቅዱሳን መላእክት ለእግዚአብሔር ቅርብ ቢሆንም እነርሱ ግን በተለየ መልኩ ከቅዱስ ሚካኤል ሊቀ መላእክትና ከ40ቱ እንስሳ ኪሩቤል ቀጥለው ለእግዚአብሔር እጅግ የቀረቡ ለተግባራቸውም ጠዋት ማታ ያለ እረፍት ያለ ድካም እግዚአብሔርን ቅዱስ እያሉ የሚያመሰግኑ የቅድስት ሥላሴን መንበር ያለማቋረጥ የሚያጥኑ የሰው ልጆችን ጸሎት በተለይም የቅዱሳኑን ጸሎት በማይጥንታቸው ወደ እግዚአብሔር የሚያሳርጉ የረከሱትን የሚቀድሱ ዘወትር ለሰው ልጅ ምሕረትን የሚለምኑና ለመቅሰፍትም ለቅጣትም የሚላኩ ምስጋናና ስግደት የሚገባቸው 24ቱ ካህናተ ሰማይ ሱራፊል በዚች ቀን ዓመታዊ በዓላቸው ይታሰባል። ዳግመኛም በዚች ቀን ትውልዱ በጥንቷ ናግራን በአሁኗ የመን የሆነ በንጹሕ የክህነት አገልግሎቱ እግዚአብሔርንም ሰውንም ደስ ያሰኘ አሕዛብንና አረማውያንን ሁሉ ድል ነስቶ የክርስቶስን መንጋዎች በሚገባ የጠበቀና ብዙዎችንም ወደ ክርስቶስ መንጋነት የመለሰ አሕዛባውያን በብረት አስረው በገረፉት ጊዜ በሥልጣነ ክህነቱ ቃል ፈቶ አሕዛብን ሲያጠምቅና ሲያስተምር የተገኘ ለመግደል ሲወስዱትም በመንገድ ላይ ብዙዎችን የሰበከና ያስተማረ። በጣም አስደናቂው ነገር ደግሞ በአንዲት ገበታ ላይ ዝናብ አዝንቦ 700 ወታደሮችን ከፈረሶቻቸው ጋር ጠጥተው እንዲጠግቡ ያደረገ። በመጨረሻም አይሁዳውያን በድንጋይ ሲወግሩት ለእርሱ የወረወሩት ድንጋይ እነርሱን መልሶ የመታቸው። በዚህም ተበሳጭተው ከ48 ተከታዮቹ ጋር አንገቱን በሰይፍ ቆርጠው የገደሉት አስደናቂው ካህንና ሰማዕት ቅዱስ አዝቂር በዚች ቀን ዓመታዊ በዓሉ ይታሰባል። አባ ዮሴፍ ዘሀገረ ሕፃን፣ ቅዱስ ዲዮስቆሮስ ጡመ ዜናና ቅዱስ ኪርያቅ ሰማዕትም በዚች ቀን ዓመታዊ በዓላቸው ይታሰባል። ቅዱስ አባታችን አቡነ ተክለ ሃይማኖት፣ ቅዱስ ቶማስ ዘመራዝ፣ አቡነ ዘዮሐንስ ጻድቃን ዘክቡራን፣ ቅዱስ አጋቢጦስ ጻድቅና ኤጲስቆጶስ፣ ቅዱስ አብላሪዎስ ታላቁ፣ ኢትዮጵያዊ ጻድቅ ቅዱስ ሙሴ ጸሊምና እናታችን ቅድስት ክርስቶስ ሰምራ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።